ይቺ ኢራን ናት። ህልውናቸውን ጠብቀው እስካሁን ከኖሩ የዓለማችን ጥንታዊ ሀገሮች መሃል አንዷ ናት። ያለፉትን 500 ዓመታቶች ኢራን እነዚህን ድንበሮቿን እንደያዘች መቆየት ችላለች። በየዘመኑ ኢራንን ለመውረር ሙከራ ያላደረገ አንድም የዓለማችን ሀያል ሀገር አልነበረም። ሮማውያኖች፣ አረቦች፣ ሞንጎሎች፣ ቱርኮች፣ ራሽያዎችና ታላቋ ብሪታንያን ጨምሮ ሁሉም እያንዳንዱ ሀያላን መንግስታት ኢራንን ለመውረር ሙከራ ያደረጉበት አንዱና ዋነኛው ምክንያታቸው የኢራን የዓለም መስቀለኛ መንገድ ላይ መቀመጥ ነው። በዓለማችን ላይ 3 አህጉሮችን የምታገናኝ ብቸኛዋ የዓለማችን ሀገር ኢራን ናት። አውሮፓን፣ አፍሪካንና ኤሲያን ታስተሳስራለች። ዛሬ ኢራን ከ7 ሀገራቶች ጋር ድንበር ትጋራለች። በምስራቅ ከፓኪስታን፣ ከአፍጋኒስታን፣ ቱርክሜኒስታን ጋር ስትዋሰን፣ በስተምዕራብ በኩል ደግሞ ከኢራቅ፣ ከቱርክ፣ ከአርሜኒያና ከአዘርባይጃን ጋር ትዋሰናለች። ከዚህ በተጨማሪም ኢራን 3 ባህሮችን መድረስ ትችላለች። በስተሰሜን የካስፒያን ባህርን፣ በሀገሪቷ በስተደቡብ ደግሞ የፐርሺያ ሰላጤንና የአማን ሰላጤ ጋር መድረስ ትችላለች። በኢራን በስተደቡብ የዓለማችን እጅግ አስፈላጊውና አደገኛው ስፍራ ይገኛል። ይህም ስፍራ ዘ ስትሬት ኦፍ ሆርሙዝ ወይም የሆርሙዝ ወሽመጥ በመባል ይታወቃል። የዓለማችን 20% የሚሆነው የነዳጅና የጋዝ አቅርቦት የሚያልፈው በዚህ ወሽመጥ ውስጥ ነው። በ1970ዎቹ ጀምሮ በሆርሙዝ ወሽመጥ አቅራቢያ የሚገኙት እነዚህ 7 ደሴቶች በኢራን ቁጥጥር ስር ናቸው። ቀደም ብለው እነዚህ ደሴቶች በኤምሬት ኦፍ ሻራጃህ ወይም በዛሬዋ ዩናይትድ አረብ ኤሚሬት ቁጥጥር ስር እንደነበሩ ይነገራል። በተመሳሳይ ሁኔታ በካስፒያን ባህር ላይ የሚገኘው የአሽሩዳ ደሴትም በኢራን ቁጥጥር ስር ነው። ላለፉት 40 ዓመታት ኢራን ለምዕራቡ ዓለም የራስ ምታት ሆናለች። ነገር ግን ለዚህ ምክንያቱ ምንድን ነው? ምንም እንኳን ከፍተኛ የኢኮኖሚና ወታደራዊ አቅም ቢኖራቸውም ለምን የምዕራባውያን መንግስታት ኢራንን ማጥፋትና መቆጣጠር አቃታቸው? ለዚህ ምክንያቱ ኢራንን በቀጥታ ማጥቃት በራስ ላይ መልሶ መተኮስ ማለት እንደሆነ ጠንቅቀው ስለሚያውቁ ነው። በዛሬው ቪዲዮአችን ኢራንን ለመውረር አዳጋች ስለሚያደርጉ ዋና ዋና ምክንያቶችና ስለ ታሪካዊ አነሳሷ የምንነግራችሁ አስደናቂ ታሪክ ይዘናል። አብራችሁን ቆዩ። ከመጀመራችን በፊት ግን ቻናሉን ሰብስክራይብ ያላደረጋችሁ ተመልካቾች ቻናሉን ሰብስክራይብ አድርጋችሁ ተመልከቱ። ቪዲዮውንም ላይክ በማድረግ እንጀምር። ሌሎችም ጋር እንዲደርስ ሼር ማድረጋችሁን አንርሳ። አሰላሙ አለይኩም፣ ሰላም ጤና ይስጥልኝ ውድ ተመልካቾቻችን። በመጀመሪያ ስለ ኢራን መልክዓ ምድራዊ አቀማመጥ እንረዳ። በኢራን ደቡባዊና ምዕራባዊ ጎኖች የዛግሮስ ተራራ ሰንሰለት ይገኛል። ይህ የተራራ ሰንሰለት በኢራን አጠቃላይ ጠረፍ ላይ የተዘረጋና እስከ ኢራቅ የሚደርስ ብሎም በመጨረሻ በስተምዕራብ እስከ ተርኬ የሚያቀና ነው። ይህም ለኢራን ከውጭ ወራሪዎች ምርጥ ተፈጥሯዊ ጥበቃን ያቀርብላታል። በዚህ አካባቢ የሚገኘው አጠቃላይ ቀጠናው በጣም አለታማና ለማቋረጥም በጣም አስቸጋሪ ነው። ይህ ተራራማ ሰንሰለት በተለይ ለኢራን በ1980 ኢራቅ ኢራንን በወረረች ጊዜ በብርቱ ጠቅሟት ነበር። በዚህ ጦርነት ላይ የኢራቅ የመጀመሪያ ዕቅድ የነበረው በነዳጅ ዘይት የበለጸገችዋን የኩዚስታንን ግዛት መያዝ ነበረ። ከዛም ቀጥሎ ወደ ማዕከላዊ የኢራን ክፍል መገስገስ፣ ከዛም ዋና ዋና የሚባሉ የኢራን ከተማዎችን ተቆጣጥረው የኢራናውያኖችን አብዮት መጨፍለቅ ነበረ። ምክንያቱም የአረብ ሀገራቶች በኢራናውያኖቹ አብዮት ወደ ተቀረው የአረብ ሀገራት ይስፋፋል የሚል ጭንቀት ነበረባቸው። ነገር ግን ቀጥለው ለነበሩት 2 ዓመታት ባደረገው ፍልሚያ የኢራቅ ሰራዊት መቆጣጠር የቻለው ኩዚስታንን ብቻ ነበረ። ኢራንን ለመቆጣጠር የዛግሮስን ተራራዎች ለማቋረጥ በተደጋጋሚ ቢሞክሩም አልተሳካላቸውም። በመጨረሻም የኢራን ሰራዊት የኢራቅን ሰራዊት መልሶ ኢራቅ ገባ። ነገር ግን የአቅርቦት ችግር ገጥሟቸው ነበረ። ምክንያቱም የኢራቅ ሰራዊት በቀላሉ ከከተማቸው አቅርቦቶችን ሲያገኙ፣ የኢራን ሰራዊቶች ግን የመሳሪያ አቅርቦቶችን በማግኘት ተቸገሩ። ዋናው የመሳሪያ ማከማቻ ጣቢያቸው ያለው ከዛግሮስ ተራራ ተሻግሮ በሌላኛው ክፍል በመሆኑ ለዚህ ነው ከ8 ዓመታት ጦርነት በኋላ ያለምንም ውጤት ጦርነቱ የተጠናቀቀው። በሁለቱም ሀገራቶች መሃል ምንም አይነት የድንበር ለውጥም አልተደረገም። በተመሳሳይ ሁኔታ በካስፒያን ባህር ላይ በሚገኘው በኢራን ሰሜናዊ ክፍል የአልቦርዝ የተራራ ሰንሰለት አለ። ይህም ኢራንን ከሰሜን ከሚነሳ ማንኛውም ጥቃት ይጠብቃታል። ይህ ተራራ ግን ተፈጥሯዊ ጥበቃን ብቻ ሳይሆን ለኢራን የሚያቀርብላት በተፈጥሮ ሀብትም በጣም የበለጸገ ተራራ ነው። እነዚህ ተራራዎች በዩራኒየም፣ በሲልቨር፣ በወርቅና በዚንክ የተፈጥሮ ማዕድናቶች የበለጸጉ ናቸው። በተጨማሪም ኢራን የዓለማችን ከፍተኛ የዚንክ ክምችት ያላት ሀገር ናት።
ይህ መልክዓ ምድሯ የበለጠ ጠቃሚ የሆነላት በ20ኛው መቶ ክፍለ ዘመን መጀመሪያ አካባቢ በፐርሺያ ገልፍ አቅራቢያ ከፍተኛ የነዳጅ ጋዝ ክምችት ከተገኘ በኋላ ነው። ዛሬ ኢራን የዓለማችንን 10% ገደማ የነዳጅ ዘይትን ክምችትንና 15% የዓለምን አጠቃላይ የተፈጥሮ ጋዝ ክምችት ይዛለች። ኢራን ጥበቃ የሚሰጣት ሌላኛው መልክዓ ምድራዊ አቀማመጧ 2500 ኪሎ ሜትር ርዝመት ያለው ጠረፏ ሲሆን ይህም በባህሮቿ ይዋሰናል። ባንዳር አባስ የኢራን ትልቁ የባህር ወደብ ጠረፏ የዓለማችን እጅግ አስፈላጊው ኬላ ከሆነው የሆርሙዝ ሰላጤ ወይም ስትሬት ኦፍ ሆርሙዝ 70 ኪሎ ሜትር ርቀት ላይ ብቻ የሚገኝ ነው። ይህ ኬላ ዛሬ በኢራን ትልቁ የጂኦፖለቲካዊ መጫወቻዋ ነው። ዛሬ ኢራን የባህር ኃይሏን ተጠቅማ ይህንን ኬላ ብትዘጋው የዓለም ኢኮኖሚ ይንቆታቆታል። 15% የዓለም የኢነርጂ አቅርቦት ኤሲያና አውሮፓ የሚደርሰው በዚህ ነጥብ አልፎ ነው። እንደምንም ይህንን ጠረፍና ሁለት የተራራ ሰንሰለቶችን አልፎ ኢራን ቢገባ እንኳ ሌላ ሁለተኛ በእጅጉ ትልቅ የሆነ መሰናክል ይገጥማል። ይሄውም የሉጥና የካቪየር ተራራዎች ናቸው። የሉጥ በረሃ የዓለማችን እጅግ ሞቃታማው ስፍራ ነው። ምክንያቱም በ2005 በዚህ ስፍራ ላይ 70 ዲግሪ ሴልሺየስ የሙቀት መጠን ተመዝግቧል። በዚህ ፈታኝና ያልተለመደ መልክዓ ምድሯ የተነሳ ኢራንን መውረር ሁልጊዜ ማዳጋች እንደሆነ ዘልቋል። ነገር ግን በዛሬው ዓለም ላይ ኢራንን ሀያል ያደረጋት የጂኦፖለቲካዊ ስትራቴጂዋ ነው። መጀመሪያ የኢራንን ዲሞግራፊ ብናይ ማለትም የህዝብ ስብጥሯን የህዝብ ቁጥሯ 90 ሚሊዮን ገደማ ነው። ከዚህ ውስጥ 95% የሚሆነው የሺአ ሙስሊም አማኝ ነው። 62% የሚሆነው ህዝቧ ፐርሺያዊ ነው። 16% የሚሆነው አዛሪ ወይም የአዘርባይጃን ዘር ሐረግ ያለው ሲሆን 10% ኩርድና የተቀረው 12% የባሎች የአረብና የቱርክ ብሔር ያለው ህዝብ ነው። ከ1979 የሺአ አብዮት በፊት ኢራን ሊበራል ሀገር ነበረች። በቀጠናውም ላይ የኢራን እጅግ ጠንካራዋ አጋርም ዩናይትድ ስቴትስ ነበረች። ግንኙነታቸው ልባዊ በመሆኑ ዩናይትድ ስቴትስ ለኢራን ወታደራዊ ጀቶችን ታቀርብ ነበረ። ነገር ግን ኢማም ሆሜኒ ከመጡ በኋላ ሁሉም ጂኦፖለቲካዊ ሂደቶች ተቀየሩ። ከ1979 አብዮት በፊት ኢራንና እስራኤል ጥሩ ግንኙነት እንደነበራቸው ብንነግራችሁ ሳትገረሙ አትቀሩም። እንደውም በ1948 ለእስራኤል እውቅና የሰጠች አብዛኛው ሙስሊም የሚኖርባት ሁለተኛዋ ትልቅ ሀገር ኢራን ነበረች። ነገር ግን ኢማም ሆሜኒ ወደ ስልጣን ሲመጡ ለፍልስጤማውያኖች ጠንካራ ድምፅ በመሆን እስራኤልን የኢራን ቁጥር 1 ጠላት በማለት አወጁ። በዚህም ቴሄራን ከእስራኤል ጋር ያላትን ሁሉንም ዲፕሎማሲያዊ ግንኙነት አቋረጠች። ወደ እስራኤል የሚደረገውን በረራም ሁሉ ሰረዘች። በቴሄራን የሚገኘውን የእስራኤል ኤምባሲ ወደ ፍልስጤም ኤምባሲነትም ቀየረች። የዚህም የመጀመሪያ ውጤትም ኢራን ከእስራኤልና ከዩናይትድ ስቴትስ ጋር ያላት ግንኙነት መበላሸት ጀመረ። ነገር ግን ይህ የግንኙነት መበላሸት በዩናይትድ ስቴትስና በእስራኤል ብቻ የተገደበ አልሆነም። በኢራን ዙሪያ ያሉት የአረብ ሀገራቶች በመላ በሺአው አብዮት ደንግጠው ነበረ። የኢራን አይዲዮሎጂ ወይም ሐሳብ ወደ ሌሎች የአረብ ሀገራት እንዳይስፋፋና ንጉሠ ገዝ አስተዳደራቸው ላይ ጉዳት ይዞ እንዳይመጣ ፈርተው ነበር። ብዙዎቹ የአረብ ሀገራቶች ዘውዳዊ አገዛዝን የሚከተሉ በመሆናቸው ይህ ነው ምክንያቱ። እነዚህ ሁሉ የአረብ ሀገራት በጋራ በ1980 ሳዳም ሁሴን ኢራንን እንዲያጠቃ የደገፉበት። ከዚህ ጦርነት በኋላ ኢራን መትረፍ ካለባት አይዲዮሎጂዎቿን ወደ ሌሎች ሀገራቶች መስበክ እንዳለባት ተገነዘበች። ምክንያቱም በኢራንና በትልቁ ጠላቷ በእስራኤል መሃል በርካታ የአረብ ሀገራቶች ስላሉ፣ እነዚህ የአረብ ሀገራቶች ደግሞ ኢራንን በብርቱ ይቃወማሉ። ስለዚህ ኢራን እስራኤልን የምታሰጋበት ሌላ መንገድ መፍጠር ነበረባት። ምንም እንኳ በመሃላቸው ሰፊ ርቀት ቢኖርም ኢራን ጸረ እስራኤል ወይም ጸረ ጽዮናውያን የሆኑ ቡድኖችን መደገፍ ነበረባት። በፍልስጤም እንዳለው ሐማስ፣ በሊባኖስ እንዳለው ሂዝቦላህ፣ በሶሪያ እንዳለው የፋጢሚያውን ብርጌድ፣ እንደዚሁም በኢራቅ እንዳለው የአልበድር ቡድንና በየመን ያለውን ሁቲን መደገፍ ጀመረች። ይህ አጠቃላይ ኔትወርክ ዛሬ አክሲስ ኦፍ ሬዚስታንስ ወይም የእምቢተኞች ኅብረት በመባል ይታወቃል። በዚህ ኔትወርክ አማካኝነት ኢራን በእስራኤል ላይ ብቻ ሳይሆን በአረብ ሀገራቶችም ላይ ጫና ታደርጋለች። በኢራን ላይ አንዳች እርምጃ ለመውሰድ ከማቀዳቸው በፊት ሺህ ጊዜ ያህል ቆመው እንዲያስቡ ታስገድዳቸዋለች። ለዚህም የቅርቡ ምሳሌ እስራኤል ጋዛን መደብደብ ስትጀምር በሊባኖስ ያለው ሂዝቦላህ ወደ እስራኤል ሚሳኤል ሲተኩስ ነበር። እንደዚሁም የየመን ሁቲ ቡድን የእስራኤልንና የአሜሪካንን መርከቦች በቀይ ባህር ላይ የሚያልፉትን በድሮን ሲደበድቡ ነበር። እነዚህ ፕሮክሲ የጦር ስትራቴጂ ኢራንን በጣም አደገኛ አድርጓታል። አሁን ስለ ጦርነት ስትራቴጂዎች ካወራን አይቀር ስለ ኢራን የድሮን ቴክኖሎጂ ማውራት አስፈላጊ ነው።
በጃንዋሪ 2024 ሁቲዎች በቀይ ባህር የሚያልፉ ኮንቴነሮች ላይ በተከታታይ የድሮን ጥቃቶችን ሲፈጽሙ ፈረንሳይ ASA-15 ከመሬት ወደ አየር የሚወነጨፍ ሚሳኤልን ተጠቅማ ነበር። ይህ ማለት $20,000 ብቻ የሚያወጣውን የየመንን ሸሂድ ድሮንን መታ ለመጣል $1 ሚሊዮን የአሜሪካን ዶላር የሚያወጣ ሚሳኤል ተኩሳለች ማለት ነው። እነዚህን ድሮኖች ለየመን ሁቲዎች ያቀረበችው ኢራን ናት። እነዚህ ድሮኖች ስማቸው ከመግነኑ የተነሳ ራሽያ ከዩክሬን ጋር ላደረገችው ጦርነትም ተጠቅማቸዋለች። የአሜሪካ ሴንትራል ኮማንድ በወጣው የ2022 ሪፖርት መሰረት ኢራን ከጠቅላላው የመካከለኛው ምስራቅ ሀገራት የበለጠ በጣም ዘመናዊና ሰፊ የባላስቲክ ሚሳኤል ክምችቶችን ይዛለች። ሁሉም የኢራን ሚሳኤሎች እስከ 2000 ኪሎ ሜትር ድረስ የሚደርሱ ናቸው። ስናጠቃልል የኢራንን መልክዓ ምድር፣ የውክልና ጦርነት ስትራቴጂ፣ የድሮን ቴክኖሎጂዎቹን ርቀት ምንም እንኳን የምዕራባውያኖች ማዕቀብ በኢራን ላይና በአንጻሩ በትንሽ ኢኮኖሚዋ ላይ ቢጣልም ኢራን ያላትን አቅም በተመለከተ ለመገመት ያዳግታል። የኢራን የኒውክሌር ፕሮግራሟ፣ የፕሮክሲ ኔትወርኳን፣ የገንዘብ ድጋፍ ማድረግ፣ የሚሳኤል ቴክኖሎጂዎቿ የምዕራባውያን ሀገራቶች ኢራን ላይ ጥቃት ለመፈጸም እንዲያመነቱ የሚያደርጋቸው በርካታ ምክንያቶች ኢራን ይዛለች። ለምሳሌ ሁለቱን የዓለማችንን ወሳኝ ኬላዎች ከግምት ካስገባን ማለትም የሆርሙዝን ሰላጤና ባብል ማንዴብን፣ ሁለቱም በኢራን የኢላማ ርቀት ውስጥ ናቸው። ይህም ለኢራን ወሳኝ የጂኦፖለቲካል ጥቅም ይሰጣታል። በተጨማሪም ራሽያና ቻይና አሁን ኢራንን በይፋ እየደገፉ ይገኛል። ምንም እንኳን የተፈጥሮ ጥበቃ የባሊስቲክ ሚሳኤሎችና ፕሮክሲዎች በዙሪያዋ ቢኖሯትም ነገር ግን በኢራን ውስጥ የከፍተኛ አመራሮች በተደጋጋሚ መገደል ኢራን ውስጧን ካላጠራች ለበለጠ ቀውስ ሊዳርጋት ይችላል እየተባለ ነው። መጪው ጊዜ ለዓለም አደጋን ሰንቋል። አላህ ሰላምን ለሰው ልጆች ሁሉ እንዲያመጣ ምኞታችንን እየገለጽን የዛሬውን ዝግጅታችንን እዚህ ላይ እንቋጫለን። ሰላም አለይክ ሰላም